እንግዲህ ዛሬ የመጣሁበት ስለ አይመኒታ ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ማለት ነው። ቪዲዮውን እያያችሁ ዝም አትበሉ፣ ሰብስክራይብ አድርጋችሁ ሀሳብ አስተያየት ስጡ ማለት ነው። በተለይ እኛ አረብ ሀገር ያለን ልጆችን የሚመለከት ነገር ስለሆነ በዚህ አንዱ ካንዱ መማር አለበት። ምክንያቱም አንድ ከአንዳችን ካልተማማርን በጣም በብዙዎች ገደል እየገባን ብራችን በተለያየ ሰው እየተበላ ነው። በቤተሰብ በእህት በወንድም በተለያየ በአጎት ባግስት ብራችን የሚበላ ሰው የሚበሉ የአረብ ሀገር እህቶች ትንሽ ሳይሆኑ በጣም በርካታዎችና ሰነባብተናል ማለት ነው። እንግዲህ አበበ ከበደ ኢትዮጵያ ላይ ሆነው በተለይ ታዋቂነታቸውን እንትን ብለው አንዴ ሪስቴት ልከፍት ነው፣ አንዴ ምን ልከፍት ነው፣ አንዴ ድርጅት፣ አንዴ ገለመሌ እያሉ ብራችን እየበሉ ስለሆነ ከእንደዚህ አይነት ነገር ልንጠነቀቅ ይገባናል ማለት ነው። እንግዲህ ስለ አይመኒታ አንዳንድ ልጆች አይታችኋል፣ ሰምታችኋል ብዬ ተስፋ አድርጋለሁ። አይመኒታን እንግዲህ የምታውቁትን ብዙዎች ናችሁ ማለት ነው። ነገር ግን እጅግ አጃይብ የሚያስብል ወሬዎች እየሰማን ነው ማለት ነው። በተለይ በዚህ በ3 ወርና በ4 ወር ውስጥ እየሰማን ነው። አንዱ ሳያልቅ አንዱ እንግዲህ አጃይብ የሚያስብል ብዙዎች ሰምታችሁታል ብዬ ተስፋ አድርጋለሁ። አቡ ፋኖ ነው የሚያዘልኝ አቦ አይመኒታ እንግዲህ ለረጅም ጊዜም ሳውዲ አረቢያ እስር ቤትም ቆይቷል። ወይዘዌ ታዋቂም ነበረ እና 2 ወር ምናምን በፊት እያንዲት የምስኪን እናታችን ገንዘብ እንደወሰደና በድሮ ምንዛሬ እንደመለሰላት እናስታውሳለን። አሁን ግን አጃይብ የሚያስብል ነገር ሰምተናል ማለት ነው። በቀደም እንግዲህ ከሀቢባ ቤት እጅግ በርካታ ሴቶች አይመኒታ ድርጅት እከፍታለሁ ከአረብ ሀገር ስራ ትላቀቃላችሁ፣ ለምን እዚህ መታችሁ በሀገራችን አሰሩም ብሎ ብር ወስዶብናል። አንዲት የመዳም ቅመም እስከ 500,000 ብር ከዛ ደግሞ እስከ ነጥብ የሚያወጣቻለች እየተባለ በሶሻል ሚዲያ ፎቶ እየተንሸራሸረ ነበር ማለት ነው። ለዚህም እንግዲህ መልስ አልሰጠም ነበር። ለተወሰኑ ቀናቶች ስልኩን ዘጋግቶ ነበረ ማለት ነው። ኮመንት ላይም ሁሉንም ዘጋግቶ ነበር። ነገር ግን እንግዲህ ትናንትና ብቅ ብሎ እኔ አይደለም 10 ሚሊዮን ብር የ150 ድርጅት ነው ያለኝ ብሎ አፉን ሲከፍት ነበረ ማለት ነው። ስለዚህ እናንተ ልትጠነቀቁ ይገባችኋል። ብር አውጡ ላላችሁ ሁሉ ብር የምታወጡ ከአሁን በፊት ሳሚ የእጅግ በርካታ እህቶችን ብር በልቷል የሚባል ሳሙኤል ማስረሻ አሁንማ ጠፋ፣ ድራሹ ይጥፋና ማለት ነው። ባይዘው የመዳም ቅመሞችን ብር የበላ ጤናም የለው ምንም የለው። እሱ ከሚስቱ ጋር ተፋቷል። ምናልባት የነሱ ሀዘን ሊሆን ይችላል ማለት ነውና ይሄ ሰውም እንግዲህ የራሱን ምሽት ፏ እያደረገ እንደፈለገ እየኖረ በሀገሩ ላይ የእህቶቻችን ብር ይዞ እንግዲህ ምንም መልስ አጥጋቢ መልስ ሊሰጥ አልቻለም። ነገር ግን ተጠንቀቁ ነው የምላችሁ። እንጠንቀቅ፣ ተጠንቀቁ። እኔ አላቅም ብዬ የተለያየ ነገር ነው እኛን የሚመጡብን ለምን እንደሆነ አላቅምና፣ ስለዚህ እህቶች ሼር እየተደራረግን እንጠንቀቅ ማለት ነው። ሁሉም ነገር የሚሰሩት ውሸት ባይዘው። አሁን ደግሞ አንድ ደግሞ ሌባ ደግሞ አለ ማለት ነው። ስለሱ ራሱ መሄድ አለበት። እኔ ይሄ እንትና አቡ አሚራ የሚባል እሱ ራሱ አንድ ሌባ ነው ባይዘው ማለት ነው። ርስቴት የመዳም ቅመሞች ብር ነው እነሱን እዚህ ያደረሳቸው ባይዘው። እኛ የሰው ሽንት ቤት የሰው ኩሽና እናጥባለን፣ ለነሱ አንዴ ርስቴት አንዴ ከፍት ነው ሲሉን ብራችን እያነሳን እየሰጣን እነሱ እንደፈለጋቸው ከሚስታቸው ከልጃቸው ጋር ከሆቴል ከሀገር እየቀያየሩ ይኖራሉ። እኛ ግን ይሄው ከሰው ኩሽና አልወጣንም ማለት ነው። ስለዚህ መቼ ነው የምንጠነቀቀው? እኛ መቼ ነውስ የምናድበው? የእውነት በጣም ብዙዎቻችን እየተበላን ያለው ገንዘባችን በተለያየ ሰው በተለያየ እና መቼ ነው ትምህርት የምንወስደው? የምር አታዩትም? የዚች ማን ነበረች እቺ አሁን እስር ቤት ያለችው ሌላ። ይሄው የሌላን እንኳን እዛ ተጎልተው ላይ ብላይ ስንት ነገር ብለው ብር ሰብስበው የለም። አሁን እኮ ስለሷ ነገር ራሱ መስራሱ እንድትጠየቁ ራሱ አይፈልጉም እነዚህ ቆሻሻውን ማለት ነው። በነገራችን ላይ በጣም ነው የሚገርሙት። በጣም በህዝብ ገንዘብ ላይ እነሱ አንዴ ርስቴት፣ አንዴ ሶፋ ቤት፣ አንዴ ምናምን፣ አንዴ መኪና፣ አንዴ ቤት እያሉ የእውነት በጣም ያስጠላል። ግን ያለው ነገር በጣም ነው የሚያስጠላና እህቶች በተለይ አረብ ሀገር ያለ ልጆች ለእንደዚህ አይነት ነገር ልንጋለጥ ባይዘው። ብር እኮ አታውጡ ማለት አይደለም ማለት ለአንዳንድ እንደዚህ ልተጎደለ ተቸገረ። ግን አስባችሁታል? እነዚህ ሰዎች አሁን 500,000 ብር ማለት ቀላል አይደለም። የምር ቀላል አንድ ለራሷ ከፍታ የምትሰራበትን ስራ ነው ለጀግና ሰታ እሱ ከምሽቱ ጋር እንደፈለገ ሲዘንጥ አንዴ ቤቱን አንዴ ምኑን ሲቀይር የሚውለው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ከእንደዚህ አይነት ነገር ልንጠነቀቅ ይገባናል። ብቻ በጣም ከባድ ነው እውነት ለመናገር እኔ ምኑን ከምን ጀምሬ እንደማወራ አላውቅም። ስለዚህ ሁላችሁም ተጠንቀቁ፣ እንጠንቀቅ ብዬ ነው የምለው። ሌላ ምንም የምለው ነገር የለም። እውነት ለመናገር ብቻ እኔ በጣም አዝኛለሁ በተፈጠረው ነገር ሁሉ።
በጣም ያሳዝናል። እስከ መቼ ድረስ የኛ ብር እንደሚበላ እኔ ግራ ነው የሚያጋባኝ። በይዘው አሁንማ በቃ እኛ መቼም አላቅም፣ መቼ ትምህርት እንደምንወስድ አላቅም። እነሱም እኛም ሆን ብለው ለማጥፋት ተዘጋጅተው ተነስተዋል። ዝንጅት ያርጋቸውና አንዱ አይባረክላቸው። ጌታ ነው የምላቸው፣ አመድ ይሁንባቸው። እኛ እንደዚህ እንቅልፋችን እያጣነ የምንሰራውን ብር የሚበላ ሰው አመድ ያርግባቸው፣ እሳት ያርግባቸው። የምር ሲጀመር እኛ ያለቀስንበት ሰው ገንዘቡ አይበረክት፣ ትዳሩ አይበረክት፣ ሁሉ ነገር አይበረክትም። እውነት ለመናገር እኛ እንደዚህ ታሊ ከነሱ ነብት ወሰክት እየተባለን ስንት ነገር እየተባለን ከካውያ ጋር ስንንቀጠቀጥ እየዋለን እነሱ እዚህ የኛን ብር የሚበሉ ሰዎች እኔ እንጃ ትክክለኛ ሃይምሯቸው ይሰራል ብዬ ተስፋ አላደርግም ማለት ነው። እንግዲህ የእነሱ ነገር ቢወራ ያልቅምና፣ ስለዚህ ቅመሞቼ፣ ማሮቼ፣ ፍቅሮቼ እናንተ ተጠንቀቁ። በቃ ብር ላላችሁ ሁሉ አትስጡ። ኧረ ተው ተው፣ እኛም ሄደን እናግባ እንውለድ እንደ ሰው። ያው እኛ መደም ኩሽና ተቀምጠን ስንቱ ወለደ አረገዘ። አቤት አቤት አቤት። እና ይሄን እምላችሁ ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ወሬ ላብዛባችሁ፣ ተጠንቀቁ፣ እንጠንቀቅ። ይሄን ነው የምለው። እኔ ሌላ ምንም የምለው ነገር የለም። ባይዘው ወይ ለማንኛውም ሰላማችሁ ብዙ ትትረፍርፍ ይበልልኝ። እናመሰግናለን። ኢትዮጵያ ሀገራችን ሰላሙን ያምሳልን። ጦርነት ሁሉም ነገር በቃ ይበለን። እኩሉ በጦርነት ይሰቃያል። የሚበላው አቶ የሚጠጣው አጣ። እነሱ ደግሞ ድርጅት ልንከፍት ነው፣ ርስቴት ልንከፍት ነው እያሉ ከአቦ አሜራ ጀምሮ እያያችሁት ነው። ይህን የሚደርሳችሁ ሲጀምር ራሱ ርስቴት ምናምን እያላችሁ የምትመዘገቡ ሰዎችም ጤነኛ አይደላችሁም። ባይዘው ማለት ነው። ጤነኛ አይደላችሁም። ቤት ግዙ። በቃ ብር ካላችሁ ቤታችሁን ገዝታችሁ ተቀመጡ። ማናቸው ምንድን ናቸው እነሱ እንዴ? እንደዚህ ያሉ የኛን ብር የሚበሉ የሚያባክኑ ብትን ያርጋቸው ነው። እና ለማንኛውም ቤተሰቦች ሰላማችሁ ይብዛ። ይበቃኛል። የዛሬው የነበረኝ ቪዲዮ ሰብስክራይብ አድርጉ፣ ቻናሌን ሰብስክራይብ አድርጉ ጋይስ። ቻናሌ ይታይ አይደለም፣ ሁለቱም ቻናሌ በጣም አደጋ ላይ ነው። ባይዘው እየታየ አይደለም። ስለዚህ አበረታቱኝ። እንዴ ምን አስባችሁ ነው? የሚያዳቡሽና አስወጡኝ እንዴ የደብራችሁ። እና ይሄን ያለው ነገር እንግዲህ ሰላማችሁ ይብዛ። ሊማሮች ፍቅሮች ኩሽና አሁን ነው ባይዘው ቪዲዮ የምቀርጽላችሁ እኮ